አይ እኔ ቤቱን ምናምን አልፈልግም ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ 3 ሚሊዮን በአካውንት ያስገባል 3 ሚሊዮን አዩ አሁን ታውቂኛለሽ ሱመያም ልጆችን ፍለጋ ስዞር ብዙ ብር እያጠፋው ነው እኔ ደግሞ እዚህ በቅርብ ደግሞ ሪል ስቴት ገዝቻለሁ ዲኤምሲ ሪል ስቴት ቤት ገዝተናል አይደለ እሱም እየተገነባ ነው ቢያንስ ከአመት ከ5 ወር በኋላ ይደርሳል እስከዛ ቤት ኪራይ ውስጥ መከፍለው እኔ ነኝ የዛን ጊዜ እዛን ገባለን ቤተሰብሽ ነው እንደዚህ ብለሽ አሳምኝ እኔ አታስጨቀጭኝ ወደ ሪል ስቴቱ እንገባለን ሲያልቅ እዛ ትኖሪያለሽ አለቀ እኔ አሁን ይኸውልሽ ገባሽ ብር የለኝም እጄ ላይ ብር ጨርሻለሁ በየወሩም ደግሞ ለሪል ስቴቱ ከፍላለሁ ይቀርብኝ ብር አለ ለሱቅም አለ ቤትም አለ አይደለ ለሱም ከፍላለሁ ስለዚህ አዩ አሁን ብር የለኝም ተረጋግተሽ ሌላ ጊዜ እንትንላለን ብር ደግሞ ካሌለክ እኔና ሱመያ እኩል ነው ማድረግ ያለብን የናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይኔ እኩል አድርግ ነው የሚለው ለሱመያ አዳማ ላይ ቤት ገዝታ ለኔም ትገዛለች አዲስ አበባ ላይ ሪል ስቴት ገዝተላታል ለኔም ትገዛለች ሪል ስቴት ኮን ያላ ገዛውላት በራሷ ብር ነው በቃ አገባኝም እሷ ደግሞ ስለሌለች የለችም ብር የለኝም እያልክ ብር የለክም እሺ ችግር የለውም አይኖርክ በስሜ ምንም ነገር የለም እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ፈልገው ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም ስለዚህ ሱመያ ምንድነው ያለችክ አትፈልገኝ ብትፈልገኝም አታገኘኝም ካሁን ባላ ለዘላለም እኔና አንተ አብረን አንመለስም እንዳትከተለኝ ብላለች ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል የማን የሱመያ እንጂ ምን ሆነሽ ነው እንዴት ነው ዞሮ የሱመያ ቤት በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ ፈልጋለሁ መኖሪያ ቤት ላንቺም በተራሽ ይገዛልሻል ሲደርስ ለምን ብር የለማ ከየት አንተ ገዛልኛለ ስለዚህ ያለውን ቤት በስሜ ማዞር የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ተቆል ቤት ከኋላ የመጣ አይናውጣ የጉዳ ሀገር ገንፎ እያደር ይፋጃል አላለ ያገሬ ልጅ ያው እንግዲህ እግር ሲዘረጋ እንደዚህ ነው በነገራችን ላይ ማለት ነው እሱ ምን አለ ያረክሽኝን አላቅም በቃ ቤቱን አዞርልሻለሁ ሱመያ ነገት አልመጣች ብሎ ቁጭ ነጥም ያረገች ነገር አለ በጤና አይደለም ሰላም አለይኩም ወራህመቱላሂ ወበረካቱ እኔ እንኳን እንደው ብዙ አላወራም በነገራችን ላይ ቤተሰቦቼ ግን ላይክ እያደረጋችሁ የምታበረታቱ በሙሉ ከልብ ነው የማመሰግነው ላይክ እያደረጋችሁ እንግዲህ ጉድ ስሙ ከኋላ የመጣ አይናውጣ የሁለት ሚስት መዘዝ ይሄ ነው በነገራችን ላይ አንድ ሚስጥር ሰምቻለሁ እውነቴን ነው የምነግራችሁ አንድ ሚስጥር ሰምቻለሁ ማለት ነው እንግዲህ ወደ ቀጣይ እንሄድና ጉዳችሁን ስሙ የሱመያን ቤት ለሷ ሊያዞረው ነው ካልመጣች ሱመያ ማለት ነው ጉዳችሁን ስሙ ንግስት ሱመያ እንግዲህ ምላሽ ያንተ ነው እንሰማለን እንጠብቃለን ሰብስክራይብ ላይክ ገባሽ ከሱመያ ጋር ስንት አመት ለፍተን ባጠራቀምነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት ስለዚህ የሱመያ ነው አይነካም እሱ በጭራሽ እንዳታስቢ እሷን በሞት እንኳን እሷን የልጆቼ እናት ነች ለልጆቼ ነው የሚሆነው የሷ ነው እሱ አይደለም ኖሬ በሞት እንኳን እሷ አይነካም ገባሽ አይቀየርም እሷ ሱመያ አታገኝ ሱመያ ጋር መቼም አትጣጣም መቼም አበደን ስለዚህ እንዳይገናኙ ሱመያ አንተን ካልፈለገች ደግሞ ምንድነው ሌላ ወንድ እየጠበቃት ልታገባ ነው ሌላ ወንድ ደግሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደኔ ዞርና በቃ አለቀ ታግባሱ ምንም የምትበላውና አገባለሁ ብላ ተሻለች እና ካልፈለገች ሌላ ወንድ ማግባት ትችላለች እኮ ሴት ልጅ እናንተ ብቻ ነው ለማንኛውም ስለሱ ተይና እንዴት ነው አሁን ይልሽ የሱመያ ቤት የራሷ ቤት ነው ከኔ ጋር አብረን ለፍተን አብረን ባጠራቀምነው ገንዘብ የሷ የተገዛላት አይደለ የሷ የራሷ ነው ገባሽ እኔ እንኳን በሞት ሌላ ሚስት እንኳን ቢኖረኝ ማንንም ሰው ይሄ የሰይድ ነው ብሎ ያንን ለመወረስም ለምንም አያንቀሳቀስም ከሱመያ ልጆች ልጅ ያለው እሱ የልጆቼና የሱመያ ነው አለቀ አጂብ ነው ካንቺ ደግሞ ልጆች ሲወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀምነው ካንቺ ጋር አሁን ለብቻ ገና ገንዘብ የሚያፈቅሩ ሴቶች እዚህ ናቸው በነገራችን ላይ ላንቺም ሰውየው ሳይሆን ቢዝነሱን ነው አብረን ከኔ ጋር ኖርሽ ገና በአንድ ወር በሁለት ወር በአንድ አመት በሁለት አመት አለ የተወሰነ አመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት ያዩና የልጆቼ ብዬ ማለት ነው ለምን እኔ በሞት ማንንም እንዳይጋጭ ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ አራት ሚስት እንኳን ቢኖረኝ
ሶስቱ መተው ይሄን አንዱን ለማውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሐሳብ ነው ያመጣከው። ሐሳቡ እኮ ጥሩ ነው። አዎ የሱመያን ቤት በእኔ ታዞራለህ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ። እኔና አንቺ ሰርተን ገና በማገኘው ለምን ይሄ ሱመያ ሀቅ ነው። ሀቋን አይነካም እኮ በዛኛው ሀቅ ትገዛላታለህ። ብር ሲኖር ትገዛላታለህ። አሁን ግን እኔ በስሜ ቤት ፈልጋለሁ ሰይድ። አሁን ገና እንቁላሏን እንደዚህ ካልሽ ገና እኔና አንቺ አብረን ሰርተን እንትን በምንለው ለሱመያ የምገዛው አይማ የማይሆን ነገር ነው። አታስቢ። አየህ ያኔም ደግሞ ለኔ እንደማይሆን ስለምታውቅ ለምን ይሆናል። አብረን አንቺ ጸባይሽን አታክለሽ መኖር ሞክሪ፣ ተስተካከይ፣ አደብ ግዢ አብረን አትበጥብጪ። ይሆናል ጭቅጭቅና ብጥብጥ ሲኖር ወደ ፍቺ ይሮጣል ሰው። አርፌ እኖራለሁ የምትይ ከሆነ አርፈሽ እንደማንኛውም ሚስት ጸባይሽን አስተካክለሽ እዚህ ሳትንቀጨቀጭ ቁጭ በይ። ቤተሰቦችንም አሳምኛቸው፣ አስረጃቸው። አብረን እንሰራለን፣ አብረን ለፍተን ጥረን ከዛ በኋላ በመናገኘው የተከራዩት 40 ሺህ ብር እንጂ የሱመያ ማንም አይነካው። እና ሱመያ ምን ቪዲዮ የምታይ ከሆነ መቼ በቃ ቤት እስከ መጨረሻው ጉዳችሁ ተገዛው እንደተቀመጠ ነው። እና ጌታል መለሽ እሱ ባንቺ ስም ካልኩኝ ባንቺ ስም ከተደረገ ላንቺና ለልጆቼ ብቻ ነው። ስለዚህ ይኸውልሽ እንደዚህ አይነት ነገርም እየገጠመኝ ስለሆነ ወይ በኋላ መታረቃችን ለማይቀረው ነገር እንዳይቆጭሽ ማስተላለፍልሽ መልእክት ነይና ልጆቼን ማሳይኝ። በጣም ናፍቆኛል። ይዛታል ወደ ቤትሽም ግቢና ካርታ ምናምኑም ባንቺ ስም ይዙር፣ ባንቺ ስም ይዙርና ይለቅ። ገባሽ? ድንገት በዚህ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ልታሳጭ ነው ማለት ነው። አንቺ ላንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በኔ ስም ካለ እኔ የሆነ ነገር ቢሆን አዩም እኔም መፍትሄ ነው መካፈል ልትል ትችላለች። ያ ያንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት ዓመት ኖርሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን ካርታው ባንቺ ስም ይሁን የሚስተካከለው ነገር ማለት ነው። እና እንደዛ ነው የምልሽ። ይሄን ቪዲዮ እየሰማሽ ዛሬ ነገ ሳቲ ይብቃሽ ዙረት ነው የምለው። ልጆቼን በጣም ናፍቆኛል። ልጆቼን ማሳይ ለልጆቼ ብዬ ያሰብኩት የለፋውበትንም ገደል እንዳይገባ ነው የምልሽ። ነይ አሁን ነይ ዛሬ ነገ ሳቲ አዩም በነገራችን ላይ እውነቱን ነው እየተናገረ ያለው። ሱመያ እዚህ ጋር ጭንቅላትሽን ልታሰሪ ይገባል። እዚህ ጋር ጭንቅላትሽን ልታሰሪ ይገባል። የሱመያ ወዳጆች ሱመያን መከሯት። እልክ ጥሩ አይደለም። እልክ አንዳንዴ ገደል ይከታል። እልክ ያስገድላል። እልክ ብዙ ነገር ያስደርጋል። ንቂ። ከኋላ የመጣችሁ ጩልሌ ናት ልጅቷ። እንግዲህ ጩልሌ ናቷን ቤትሽን ያው ልታስገለብጠው ነው። ያስነካችሁን አያውቅም። እስኪ እስከ መጨረሻው እንስማ። ግን እኔ ከማውራቴ እናንተ ስሙና ጉዳችሁን ኮሜንት ላይ አስቀምጡ። እኔ ብዙ አላወራም ስለዚህ ማለት ነው። በጣም ነው የገረመኝ። እስከ መጨረሻው ሳየው በጣም ነው የገረመኝ። ይሄ ቃሉ ተገልብጦ ለሀዩ ሲሆን ማለት ነው። በሷ ስም ለሷ ብዬ ገዛሁትን ቤት አንቺ ታገሺ። በቃ የተወሰነ ዓመት ብቻ ታገሺ። በአንቺ ስም እኔ እገዛለሁ። በቃ በአንቺ ስም ሌላ እገዛልሻለሁ። የተወሰነ ዓመት ብቻ ታገሺ። አሁን ይሄ የሱመያ ቤት ነው። ስለዚህ እሷን አንነካ። ታውሳይ የፈለገ አሁን እሷ ብታናደኝም ልጆቼንም ይዛ ብሮጥብኝ ምንም ብትል የምሬን ነው የምልህ ሰይድ። አንተ የሰው ልጅ ነገ የሚያጋጥመውን ነገር አታውቅም። የሰው ልጅ ነገ የሚሆነው አይታወቅም። ልትገለው ግን አስባለች። ስለዚህ ጋር ስሙልኝ። 3 ቀን ላኖር ትችላለህ። 3 ደቂቃ ላኖር ትችላለህ። ልሞት ትችላለህ። ምን እንደሚያጋጥምህ አታውቅም። ተመልከቱ። ገባህ አይደለ? አንቺ ስለዚህ አንተ የሆነ ነገር ብትራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ ያሳይቼ እኮ መኖር ይችላል። ከዛችኛው ጋር ተፋቷል እኔ ብቻዬን ነኝ ምንም የለኝም ብዬ ታይለችውን ቪዲዮ አሳያለሁ። የሱመያ ቪዲዮ አለ አይደለ? እሱን ማስረጃ አሳይቼ ያው ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል። ወርሼ ምኑ ንብረቱን እንዳለ ወርሼ አንቺ ልትገኝ አስበሻል እንዴ? እኔ ልገላል አረባላ እኔ ልገላስ በለም። አንተ እኮ እያልክ ያለው ምን መሰለህ ሰይድ፣ ሐሳብሽማ እንደዛ ነው። ቶሎ ገለሽ ልትወርሺ ነው ሐሳብሽ። 2-3 ዓመት አልቆይም አይደለም። አንተ አስተሳሰብ እንደዛ እኔ እናንተ አሁን ሰሞኑን ተጣልተን ነበር አይደል? ተደባድበን ነበር። ያው ቁጭ ብለን እያወራን ነው። ነገ የሚፈጠረውን አናውቅም። እንደዛሬ
ምን አሰብሻል? ቆይ እንጂ ምንም አላሰብኩም እንዴ እኔ የማይፈጠረውን አላውቅም ነው። ወይኔ ጉዴ ፈላ። ጭንቅላትን አሰራ ሰይ ነገር ሳታስቢ ቀሪ እኔ አሁን ቤት ጭንቅላት ትንሽ ታገሺ። በቃ 1-2 አመት ብቻ እሺ። በእውነት ነው ትክክል አይደለም እንዳልኩ በቃ ለሱመያ እንገዛላታለን። አንተ 2 ሳምንትም ላንወር ትችላለህ። አይሆንም የሱመያም ቤት አውሩላት። ከ2 ሳምንት በታች ያሰብሽልኝ ነገር አለ እንዴ? እኔ ምንም ማለት ሳምንት ጭራሽ ወሰንሽው? እኔ ምንም አስቤላ አይደለም። አሁንም ኧረ እኖራለሁ ገና አንቺ ለንብረት ብለሽ እንዳትደፊ የሆነ ነገር ታበኛ አስበሻል መሰለኝ። እኔ በምን አውቃለሁ? እሷን ፍለጋ ደግሞ እሷ ያለችው እዚህ ነች። ስለዚህ 2 ሳምንት አትኖርም 1 አመት አትኖርም የምትይው ነገር አቆሚ እሺ። እኔም ንብረቴ እፈልጋለሁ በስ እኔ እናንተ ለዘላለም ጣፋጭ ኑሮና ጭቅጭቅ የሌለበት ኑሮ እንድንኖር ከፈለክ ዛሬ ነገ ሳትል ሄደክ የሱመያ የተገዛላት እንዴ በስሜ አዙረክ በስሜ አንድ ነገር ሊኖረኝ ይገባል። ቤት ግዛልኝና በቃ በሰላም እንኖራለን። አመሌ የሚስተካከላል ሁሉ ነገር አስተካክላለሁ። አዩ አትታገሽም? በእውነት ሳይድ አልችልም። ግዴታ ነው። አዎ አንቺማ ያቺ ጓደኛሽ መከራሽ ነው። የምር ነው ምንም አልማኔ ከዛም በኋላ ግን ያቺ እብድ ልጅ መከራሽ ምንም ጓደኛ አይደለችም እኮ ነው ያለት ነው። ዝም ብላ በቃ ደወለችልኝና እንዴት ይመታሻል ስትለኝ እኔ ሞቲቬት ሆንኩና ተጣልተን ነበር። የድሮ ጓደኛዬ ነች መጣች በቃ ከዛም በኋላ ተገናኝተን አናውቅም። በቃ እስኪ ኢንሻአላህ ነገ ሄደን እናያለን። ተመልካቾች እዚህ ጋር ሐሳቡ ሲቀየር ነው መገዛበት ቤት እና የሱመያን እንቀየራለን። እሷን ለሱመያ ቪዲዮ እንትየው እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ እታረቃለሁ የሆነ ደግሞ ወይ እንደዚህ አርግና እኔ እመጣለሁ ምትል ከሆነ ካላለች እሷን ዛሬ ጠብቄ ዛሬ ምንም ካልመለሰችልኝ ነገ የልጆቼ እናት ናት ለልጆቼ ነው ያለውን አሁን ይገለብጠዋል። እዚህ በጣም ነው የምሰግነው የምርሳይ ችግር የለውም መሰግነው ሳይዴ በጣም አሁን አንቺ የሱመያ ለመውሰድ ግን ምን አነሳሳሽ? ምን የሱመያ ለመውሰድ ሳይሆን እንደ ሀሳብ ነው በቃ የግሌ ነገር ሲኖረኝ ደስ ይለኛል። አሁን አንተ የግሌ ስለሆንክ ደስ ይለኛል። ልጅቱ ጩልሌ ነች በጣም ነው ገርመው። ብቻ ለማንኛውም ሱመያ ታነው እንደዚህ የሚያግና የመጨረሻ መልእክት ማስተላለፍልሽ ዛሬ መልስሽ እንፈልጋለሁ። ከፈለግሽ በቪዲዮ ከፈለግሽ በውስጥም እንደስ መልሽልኝ እንፈልጋለሁ። በቃ አዩም አሟርታብኛለች። 15 ቀን ታይቷታል መሰለኝ አትኖርም እያለች ነው እሷ እንዳለችው። በዚህ ሳምንት ውስጥ በ15 ቀን ውስጥ ብሞት ያቺኛው ሄዳለች ብላ ብቻዋን ልትወርስ ነው ማለት ነው። እኔ እንደዛ አላልኩ እና አዎ ልትወርስ ነው ማለት ነው። ስለዚህ ዛሬ ነገ ሳቲ ንብረትሽ እንዳያመልጥሽ ዛሬ መልስ መልሽልኝ። የሆነ የምትፈልጊው ነገር ካለ እንደዚህ አድርግልኝ እንደዚህ አድርግ እንደዚህ ቤተሰብ ምከሯት እና ቤትሽን ምከሯት ልቀይር ንግስቲቷን ምከሩ። ከፈለግሽ ነይ ከኔ ጋር አትኖሪ ግን ቤቱን ባንቺ ስም ላድርገው እና ልሻለው። ዛሬ መልስ ከሌለ ነገ በቃ ከአዩ ጋራ ወደ ቤቱ የምታዩት ይሆናል ማለት ነው። ቤቱንም ካርታውንም ሲቀየር ታዩታላችሁ። ከዛ በኋላ በቃ ሱመያ በመጣች ጊዜ ኢንሻአላህ አላህ ካኖረኝ ለሱመያ ይገዛላታል ነው። አብረን ከአዩ ጋር ወጥረን ጠንክረን ሰርተን ለሱመያ ይገዛል። እምቢ ካለች ዛሬ ሱመያ እና ሱመያ ይሄ የመጨረሻ መልእክቴ ነው። የምትፈልጊው ነገር ቶሎ ተናገሪና ወደ ስምሽ ይዙር። እምቢ ካልሽኝ ደግሞ ያው ከአዩ ጋር ሰርተን አንቺ እሺ ብለሽ በመጣሽ ጊዜ የሱመያ ወዳጆች እዚህ ጋር እንግዲህ አሁን እጄ ላይ ብርም ስለሌለ በቃ ጌማችሁን ተጫወቱ ማለት ነው። አዩ ላዞሮ ነው። ልትናደዱብኝ ትችላላችሁ እናንተም ግን ምን ላድርግ? ሌላ ምንም ነገር የለም። አዩ 15 ቀን አቆይም እያለች ነው። ምን እንዳሰበችልኝ አላውቅም። ምን እንዳሰበችልኝ አላውቅም። ምንም አላሰብኩልኝ። ምን እንዳስነካቸው ራሱ እሱ እየመሰከረ ነው። ደግሞ ልገሉ ነው ብላችሁ እንዳትነሱብኝ። እኔ ያልኩት የሰው ልጅ ነገ የሚሆነውን አያውቅም። ብቻ ይሁን ኢንሻአላህ ከ ዱአ አድርጉልኝ ብቻ አላህ በሰላም ያኑረን። ዱአ አድርጉልኝ። ቁርስ ሰርቻል እኛም ቸገረን። ትግረፍ ስትፈልግ ወንድ አይደለ አንተ ምን ትላለህ አንተ? ምን እንዳሰበችልኝ አላውቅም። አረ ዋላኔ ታይደኒ ላንተ ብዬ ስንት ነገር አጥቼ ብቻ ኧረ ምን ተሆነ ግን ቤተሰብ ማለት ነው። ምን ሰማው መሰላችሁ? የሆነ ሚስጥር ሰምቻለሁ። እሱን አናገርም በጊዜው እናገራለሁ። እና ውድ ቤተሰቦቻችን ይሄን ቪዲዮ ለሱመያ ማድረሱላት ምከሯት። እውነተኛ የሚዲያ የሆነ ሰው ነግሮኛል ሲያወራ ሰምቻለሁ ማለት ነው። እሱን እንግዲህ መናገር አልፈልግም። ራሳቸው እንትን ብለው እንትን እስከሚል ድረስ እኔ መናገር አልፈልግም። አልሙሁም እንግዲህ የሱመያ ወዳጆቹና የንግስት ሱመያ አፍቃሪዎችና ወዳጆች እንግዲህ በዚህ ምክራችሁን አስቀምጡ ማለት ነው። እንግዲህ ካልሰማች የለፋችበት ቤት ለሀዩ ይሆናል፣ የራሷ ጉዳይ ይሆናል ማለት ነው። ስለዚህ ከባለቤት ያወቀ ቡዳ ነው የሚባለው አይደል? አዎ ምንም የሚባለው ነገር የለምና በዚህ አጋጣሚ ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ወንድማችሁን የምታበረታቱ እንትን የምትሉልኝ አመሰግናለሁ። አዲስ የሆናችሁም ያው እንድታረጉኝ በስና ጠይቃለሁ። ስደተኛውን ወንድማችሁን
በጣም አድርጌ ነው የምወዳችሁ። ክበሩልኝ። እድሜና ጤና ይስጥልኝ። ከስደት ይገላግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።